የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ እንዲሁም ባለቤቱ ቀዳማዊት እመቤት ዝናሽ ታያቸው የተሰማው ምንድነው? ነብይ እዩ ጩፋ 2018ን ላልፎ አይችልም፣ እግዚአብሔር በታላቅ ቁጣ ያነሳዋል። ለገንዘብ የሚያገለግሉና በነፃ የተሰጣቸውን ጸጋ የሚሸጡ ግብረ አበሮቹም ይቀጣሉ። ይህ ሲሆን በቅርቡ ታያላችሁ። 2018 እዩ ጩፋ በህይወት ላይኖር ሁሉ ይችላል። አንገታቸው ላይ ሸምቀቆ ከሚገባባቸው ቅርብ ወራጆች መካከል አንዱ እዩ ጩፋ ነው። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መጥተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። ዱራጎ ዶፊካ መንገድ ላይ ሞታል ተብሎ ለቅሶ ፕሮግራም ባለበት እጅግ ያስገርማል። ሞተ ተብሎ ለቅሶ ሲደረግለት አለው ብሎ በመደወል የሐዘን ፕሮግራሙን ወደ ደስታ ቀየረው። የደንቦያ ወረዳ የሆጌ ቀበሌ ተወላጅ የሆነው ወጣት አክሊሉ ደቡብ አፍሪካ ለመሄድ ጉዞ እንደጀመረ ቤተሰቦቹ አስደንጋጭ ዜና ደረሳቸው። የጉዞ ደላላ ደውሎ ወጣት አክሊሉ በመንገድ ላይ በወባ በሽታ ታሞ መሞቱን ለቤተሰቦቹ አረዳ። ቤተሰቡን በከፍተኛ ሐዘን ውስጥ ገብተው ራሳቸውን ጎድተው ለቅሶ ጀመሩ። የለቅሶ ስነ ስርዓቱም ለ3 ቀናት ያህል ተቀምጦ ነበር። ቤተሰቡ 3ኛ ቀን ላይ አስክሬን ባለመምጣቱ ከፍተኛ ሐዘን ውስጥ ሆነው ለለቅሶ ስነ ስርዓት እየተዘጋጁ እያለ ከደቡብ አፍሪካ ከሚገኙ ወንድሞቹ ስልክ ተደወለ። ወላጆቹም ልጃቸውን በህይወት እንዳለ ተነገራቸው። ቤተሰቡ ለማመን ተቸግረው የልጁን የዛምቢያ ስልክ ቁጥር በመውሰድ ደውለው እራሱ አክሊሉን በስልክ ካገኙ በኋላ ወሬ እውነት መሆኑን አረጋገጡ። በቅጽበት የነበረው የለቅሶ ፕሮግራምም ወደ ታላቅ ደስታና የምስጋና ስነ ስርዓት መቀየሩን ተመልክተናል። ሐዘኑ ሁላ በፈገግታና በታላቅ ደስታ ተተካ። እንኳን ደስ አላችሁ፣ እኛም ሞተ ተብሎ በነበረበት ጊዜ አዝነን ነበርና አሁን ደግሞ የደስታችሁን ብስራት በማድረሳችሁ እጅግ ደስ ብሎናል። አለቀ በተባለው ይድረስላችሁ፣ ሐዘናችሁ በደስታችሁ ይቀር። እግዚአብሔር ስለ ሁሉ የተመሰገነ ይሁን። መላው ቤተሰብና ወንድሞቹ ክብሩ በላይና ግርማ እንኳን ደስ አላችሁ። ወንድማችን አክሊሉ ዱራጎ ዶፊካ መንገድ ላይ ሞታል ተብሎ ለቅሶ ፕሮግራም ባለበት ቀጥታ ራሱ ደውሎ አክሊሉ በህይወት አለ ብሎ ለቅሶ ፕሮግራም የቀብር ስነ ስርዓት ሊደረግ ሲባል ራሱ ደውሎ በህይወት አለ ብሎ ቤተሰቦቹ ለቅሶ ማለት ያው በደስታ እግዚአብሔር ያመሰግኑ ይገኛሉ። እግዚአብሔር ክብሩን ይውሰድ። እግዚአብሔር ይመስገን። ያው ለቅሶ ፕሮግራም ላይ ህዝብ ሁሉ ባለበት ለቅሶ ፕሮግራም ላይ ያው ለቅሶ በደስታ ተቀየረ። በኢየሱስ ክብር ለእግዚአብሔር ይሁን። እኔ ምን አርጌ ነው እኔ ኑሮዬን የምኖረው ይላሉ። ኑሮሽን ጓዳሽ ኑሪያ፣ ኑሮውን ህይወት ውስጥ ኑር፣ ቤት ኑር፣ በርዘግተ ኑር። ትሰማኛለህ? ማት ችግረኛ ደሃ በጣም ችግር ያለበት ሀገር ላይ ያላችሁት ግራ ገብቶት ልጆቹን የሚያርሰው የሚያቀምሰው አጥቶ ግራ ገብቶት ያለው ብቻውን እያወራ ያለ ይት ያለ ተስፋ ቆርጦ ራሴን አጥፋ ልጆቹን ያለ እንደዚህ አይነት ሰው ያለበት ሀገር በግድ የለሽነት እየወጡ መዝረክረክ ደሃን መስደብ ነው። ምን ኖርበት እንደ ሀገር ከሆነ አንድ ሀገር ከሆነ ያለን ሀገር ላይ መተሳሰብ አለ። እኔ መብቴ ነው ብሎ አውቶቡስ ውስጥ ቢገባ ሰው ተመልከት። 200 ምናምን ሰው ያለበት አውቶቡስ ውስጥ ቆሻሻ ረግጦ ማንም በእኔ አያገባውም በእግሬ ይባላል እንዴ? አንተ ረግጠ የገባው ነገር 250 ሰው እኮ ይቆንሳል። በእግሬ ምን አገባኝ አይባልም። እንዴ ለድሃ ምንም ባታረጉ እንኳን አታስጨንቁ። በብርምታ ምን አስጨንቀው ቻሪ ጥሬ ስጋፋችሁ ውስጥ እየቆረጣችሁ በተለይ ሶሻል ሚዲያ የምንጠቀም ሰዎች በተቻለ መጠን ነገራችንን በልክ የሚቀረጽና የማይቀረጽ ነገር ቤት የሚቀርና ከቤት የሚወጣ ነገር መለየት በጣም ጥሩ ነው። የምትኖሩ ኢትዮጵያ ውስጥ 130 ሚሊዮን ህዝብ ያለው 30 ሚሊዮን አይሆንም በስርዓት እየኖረ ያለ ማድረግ ትችላላችሁ። አርጉት፣ ግን አትለፍልፉት።
ጠቅላይ ሚኒስትሩ እኮ ዶክተር አብይ አህመድ ነው። የሚሰደበው፣ የሚገመገመው፣ የሚታገለው፣ የሚሯሯጠው፣ ብዙ ነገሮችን የሚያደርገው፣ ፓርላማ የሚሰበስበው፣ ጥያቄ የሚጠየቀው፣ መልስ የሚሰጠው ማን ነው? ጠቅላይ ሚኒስትሩ ነው። ቀዳማዊት እመቤቷ ግን ወይዘሮ ዝናሽ ታያቸው ነች። እንዴት? በትምህርት ማስረጃ ተወዳድራ አይደለም፣ በቁመት በመልክ በምናምን በጸባይ አልተወዳደረችም። ስለሷ የተወዳደረ ስለሷ ጥያቄ የሚጠየቅ ስለሷ ዋጋ የሚከፍል አለ። ስለዚህ ጠቅላይ ሚኒስትሩ ዶክተር አብይ አህመድ እስከሆነ ድረስ ቀዳማዊት እመቤቷ ወይዘሮ ዝናሽ ታያቸው ልትሆን አትችልም ብለህ ልትል አትችልም። ስለሷ ስፍራ በያዘው በዶክተሩ እሷ ቀዳማዊት እመቤት ትባላለች። ስለዚህ የተገረፈው የሞተው ኢየሱስ ነው፣ የጸደቅነው እኛ ነን። የገባው ሰው ካለ አሜን ይበለኝ። የተመታው እሱ ነው፣ የተፈወስነው እኛ ነን። ተጋብዛቸዋል። በዚህ ስብሰባ ልዩ ልዩ አጀንዳ ይኖረናል፣ በህብረታችን ላይ የምንነጋገረው። ስለዚህ እንዳትቀሩ በጌታ ፍቅር ጋብዘናቸዋል። ሰላምና ጸጋ ይብዛላችሁ። እጅግ በጣም የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች በመላው ዓለም የምትገኙ ሰላምታዬ ይድረሳችሁ። በዚህ አይነት ሁኔታ በፊታችሁ የቀረብንበት ዋናው ምክንያት ከፊታችን ጥቅምት 22 2018 ዓመተ ምህረት ዕለተ ቅዳሜ ከጠዋቱ 2 ሰዓት ጀምሮ ሙሉ ቀን የሚቆይ ለየት ያለ ታሪካዊ የምክክር ጊዜ በአዲስ አበባ ክራይስት አርሚ ኢንተርናሽናል ቤተክርስቲያን ውስጥ ተዘጋጅቷል። እግዚአብሔር አምላክ የተባረከ ይሁን። ሀብትሽ ቦረና ነኝ። ዛሬም በስራ ላይ ነኝ። የሰሞኑ ጫጫታ፣ የሰሞኑ እትት ዘልዬ ልውጣ ባጥር በርካታ ሚዲያ ላይ በርካታ ሰዎች በራቸውን ዘግተው እያለቀሱ ነው። በነገራችን ላይ እንዳትጠራጠሩ በነገራችሁ ነገር ምን መሰላችሁ? እግዚአብሔር ሁል ጊዜ ሳይድ የሚያደርገው ከእውነት አንጻር ነው። ከብሔርህ አንጻር፣ ከመልክሽ አንጻር፣ ከገንዘብሽ አንጻር፣ ከማንነትሽ አንጻር ከስረሻል። ልንገርሽ፣ በተለይ በሃይማኖት መንገድ ነገሮቻችሁ እንዲቃና እንዲሳካላችሁ የምትፈልጉ ሰዎች ልንገራችሁ፣ ከምናምናችሁም ጋር እግዚአብሔር የለም። ከናንተ ቅራቅንቦ ኮተት ጋር የኔ አምላክ የለም። የኔ አምላክ ያለው በደጋፊ ብዛት አይደለም። it is not the vote of power። ሄደና እሱን እዛ የተባበሩት መንግስታት ላይ ዩኤን ላይ ፓርላማ ላይ ሄደ በቮት የምትፈልገው ነገር ነጥብ ማስቆጠር ትችላለህ። ብቻውን ታምር በሚሰራ ብቻውን አምላክ የሆነው እግዚአብሔር ጋር ግን ቁም ነገሯ ሪያሊቲ ትሩዝ ፋክት የምትባል ነገር ነች። እና እነ አያ እዩ ጩፋ ዘውኔና እነ አረጋዊ እሸቱ ሰው እንዴት እስቲ እግዚአብሔር ያሳያችሁ። እንዴት ነው ቆይ መንጋ በሌለበት እረኛ እንዲህ አይነት የማፊያ ስራ እንዲህ አይነት የማጭበርበር ስራ አለፈባት እኮ። ተነቃቃን። አሁን ካውንስሉ አንድ ደብዳቤ የትኛውን አጥቢያ እንደምትመራ የትኛው ጉባኤ እንደምትመግብ አሳውቀን ሲባሉ ሽሽት እዩ ጩፋ ድረስልኝ። አዎ እዩ ጩፋ ከንቱ የሆኑ ምዕመናን ሰብስቦ በላያቸው ላይ ቲባቲ 2018 እዩ ጩፋ በህይወት ላይኖር ሁሉ ይችላል። እንደምንም ይሄንን ሰባብራችሁ ለደጋፊዎቹ በሚሰሙት ቋንቋ ንገሯቸው። 2018 አንገታቸው ላይ ሸምቀቆ ከሚገባባቸው ቅርብ ወራጆች መካከል አንዱ እዩ ጩፋ ነው። እግዚአብሔር እኮ ነው እኔን እናንተ ላይ ያስነሳኝ። እውነት ለመናገር እኔ እኮ በራሴ በፐርሰናል ጉዳይ የራሴ ህይወት የምኖር በጣም ምርጥ የምባል ሰው እኮ ነኝ። ሀብትሽ ቦረና የእውነት በጣም የእውነት እንደኔ እኔ በብዙ ቦታ ከሰዎች ጋር አብሮ የመኖር እድሉን አግኝቻለሁ። እምጠላቸው ነገሮች አሉ፣ ማልፈልጋቸው ማልወዳቸው ነገሮች አሉ፣ ማልደራደርባቸው ማንንም ብትሆኑ you are ችንታክል ዋጋ ማልሰጣችሁ ሰዎች አላችሁ በሆነ መንገድ ከመጣችሁ ማለት ነው። ከዛ ውጪ ግን በእውነት እኔ በጣም ሰው የምወድ ሰው ማከብር የሰው ነገር የሚገባኝ ለሰው የምሞት ይሄ ምድራዊ ምናምን ቁሳቁስ ነገር ብዬ አንተን በምንም መልኩ አሳልፌ የማልሰጥ ምርጥ ኢትዮጵያዊ የቦረና ልጅ ነኝ።
ነገር ግን በሃይማኖት ሽፋን በመንፈሳዊ ሽፋን በእግዚአብሔር ስምና ትምህርት ላይ ግን እንዲህ አይነት የለየለት ቁማር የማፊያ ስራ ስትሰሩ ግን ለመቀበል ይቸገራለሁ ነው ያልኩ ያለሁት። ስለዚህ ነዩ ጩፋ ባለፈው ካውንስል ውስጥ ገብተው እንዲህ ምናምን ካውንስል ውስጥ ማን ነው የሚያስገባው? ሌባና ወንበዴ። ይሄው ስብስባቸው ይሄ ነው። እዚህ ስብስብ ላይ ነው ነዩ ጩፋ መሪ አለቃ ሆኖ አንዴ ትዝ ይላችኋል መሳፍንት ምዕራፍ 9 ላይ ነው እንትኖች ወጥተው ምንድነው የሚባለው ዛፎች ወጥተው የሆነ መሪ መሾም ፈልገው ወይንን ሲሉት ኖ፣ በለስ ኖ፣ ወይራ ኖ ሲላቸው መጨረሻ ላይ እሾክን ያለው አለ። እኔ ያለው አያም ሂር አለ። እሾክን ያለው አለ። በቃ አተናልና በእኛ ላይ ምን ሾመውን አትክልት ምናምን ዛፍ በቃ አንተ ላያችን ላይ ከዛ በኋላ እንዴት ወቅቶ ቀስፎ እንደያዛቸው የይሉና የመሳፍንት መጽሐፍ ምዕራፍ 9ን ማንበብ ትችላላችሁ። እዩ ጩፋ ማለት እንደዛ ነው። ሚሰረቅ ነገር ከሌለ በመንፈሳዊ ስም ሚዘረፍ ነገር ከሌለ ሚምታታ ከሌለ እነ እስራኤል ደንሰናም ተሾማለ፣ እነ ሄኖክ ጂፒኤስን ትሾማለ፣ እነ መሰረት ታየን ትሾማለ፣ እነ ታምራት ደምስስን የነ ሺሻው ንጉስ የነ ጆሲ መንፈሳዊ መሪ የሚባሉ ሚዘረፍ ነገር ሚሰረቅ ሚምታታ ነገር ከሌለ ጽድቅ፣ እውነት፣ ቅድስና ያለበት ቦታ ላይ አታገኛቸውም። ልክ ቆሻሻ ባለበት ቦታ ላይ ዝንብ እንደማትጠፋ ሁሉ ሌብነት፣ ማፊያነት፣ ዝርፊያነት ባለበት ቦታ ላይ እነ እዩ ጩፋ አሉ። ለዚህ ነው ሽማግሌው ፓስተር አሁን መውደቂያውን እየፈለገ ነው፣ ማምለጫውን እየፈለገ ነው። በሕግ በወንጀል እንደሚጠየቅ ሲያቅ እነ እዩ ጩፋን አምጥቶ እየሾማቸው የምታዩዋቸው ማለት ነው። ያለ ጦር መሳሪያ ማይንቀሳቀሱ እዩ ጩፋ ሰሞኑን በጣም ተሻሽሏል። አንድ ጥቅስ ውሾች እንኳን እንግሊዘኛ ይሰማሉ ብሎ እንዳላላገጠ አሁን አንድ ጥቅስ እንግሊዘኛ ለመናገር ስቃዩን የሚበላው ምን ሰምቶ ነው? ምን እንደሚመጣ አውቆ ነው ወይስ ያልተማሩ ሰዎች ደፋሮች ናቸው ምናምን እያለ ዳዊት ፋሲል የሚናገረውን ነገር ለመቀልበስ ነው? እንግሊዘኛ ውሾች ይናገራሉ፣ እንግሊዘኛ መናገር የእውቀት መለኪያ አይደለም ሲል የነበረ እዩ ጩፋ ዛሬ ላይ ተገልብጦ ደግሞ የሞት በዚህ አፈር በሚል ኩይሳ በሆነ እንትኑ ፕሮናውንሴሽኑ ጥቅስ ለመናገር እንግሊዘኛ አቤት አቤት አቤት! ገና ምን አይተ ገና በሰፈርከው ቁና ነው የሚሰፈርልህ። ያላገጥከው ያላግጥብሃል፣ ያፌዝክበት ያፌዝብሃል እያልኩ ነው። ስለዚህ እዩ ጩፋ ተሹሟል ካውንስል ገብቷል ምናምን የምትሉት ውሸት እንደሆነ ፌክ እንደሆነ ይሄንን ቪዲዮ ላሳያችሁ ነው የመጣሁት። ሽማግሌዎች መውደቂያ ያጣችሁ ለሁለት የተከፋፈላችሁ የተበጣጠሳችሁ ሰዎች ነግራችኋለሁ። አሁንም ገና የእግዚአብሔር ቁጣና ፍርድ በእናንተ ላይ ገና ጢባጢቦ ትጫወታለች። 2018 የፍርድ ዓመት ስለሆነ ማለት ነው። በእነሱ ስር ያላችሁ ሰዎች ግን ዛሬም እባካችሁን አይናችሁን ክፈቱና ከነሱ ተለዩ። ከነዚህ ማፊያዎች ተለዩ። ከነዚህ ወንበዴዎች ተለዩ። ከነዚህ ነጋዴዎች፣ ከነዚህ ጨካኝ አረመኔ ውሸታም አጭበርባሪ ነጋዴዎች ተለዩና ወደ ቀደሙ ቸርቾች ተመለሱ። መቼም ቢሆን በአንድ ሰው ላይ የተንጠለጠለች እሷ ቤተክርስቲያን አይደለችም፣ ፒኤልሲ ነች። ይህን አስረግጥላችኋለሁ። እኩል መብት ያላቸው እኩል ስልጣን ያላቸው ቲም ወርክ መሪዎች እስከሌላት ድረስ ያቺ ተቋም ቤተክርስቲያን ተብላ አትጠራም። እኩል መብት፣ እኩል ቮት፣ እኩል ስልጣን ያላቸው መሪዎች ኢኩቫለንት የሆነ ኃላፊነት ያላቸው መሪዎች ከሌሉባት አሁንም አረጋግጥላለሁ እየመረረህ አንተ ከእግዚአብሔር ቃል አትበልጥም፣ አንቺ ከእግዚአብሔር ቃል አትበልጪም እየነገርኩሽ ነው። ፒኤልሲ ነው የግለሰብ ተቋም ፕሮግራም ማስኬጃ ቤት ነው እንጂ ቤተ ክርስቲያን ተብሎ አይጠራም። ስለዚህ በቀጣይም ተከታትዬ ይሄንኑ ቪዲዮ ይሄንኑ የአመፀኛ የሌቦችን ግሩፕ አጋልጣለሁ እያልኳችሁ ነው። አብትሽ ቦረና ይሄንን ኮፒ